ምንድነው ብሎ ዝም ብሎ ጎጃም ይሄን ያህል ሰው ሞተ፣ ጎንደር ይሄን ያክል ሞተ፣ በዛ አካባቢ ትግሬ ጋር ሁሉ ተቀናጀ፣ ታሪክ ተሰርቷል። አሁን ግን ከዚህ በኋላ ምን አለ? ታንኩ ባንኩ ሙስና አለ፣ ሰላም የመልካም አስተዳደር ችግር አለ። ብዙ ከለውጡ በፊት ይሄ ወረዳ መቀሌን ብዙ ጊዜ እየመራበት የሄደበት ነበር በገቢ አሰባሰብ። ልጁ ወይም ልጅቷን በለው አማራ ትግሬ ናት። ማህበረሰባችን የኢኮኖሚያዊ ማህበራዊና ፖለቲካዊ ተጠቃሚነት የሚረጋገጠው ሲደራጅና ማንነቱ ሲያስከብር እንደሆነ ከዚህ ምሁራን ማህበር ተደምረ መዋል ራሱ ለኔ ትልቅ ደስታ ነው። ቅድም መምህር አባይ ግድብና ወልቃይት ይገናኛሉ ሲል ቁመህ እውነት ስለያዝክ አቅም ከሌለህ አሸናፊ አይደለህም። አውጣኝ ያለወጣ አብላኝ ያለበላ ተኝቶ ያደረ አሰማ ተበላ ብሎ ይናገራሉ አባቶች ማለት ነው። በማህበረሰቡ የሚያጋጥሙ የመልካም አስተዳደር ችግሮች በመለየት ጥቆማ መስጠት። ነገር ግን ነፃ ብንወጣ እስካሁን ድረስ አንዳንዱ እኮ በጣም በቃ አስበህ ምንድነው ብለህ መደምደሚያ የሚታጣበት ሁኔታዎች አሉ። ትግርኛ ግን ቋንቋችን አይደለም። 4 ነጥብ ለመድ ነው። ልክ አረብኛ እንደምንናገረው ለመድ ነው። የሚሰማኝ አማራ እንደሆነ ነው። ምክንያቱም እኛ የምናነሳው የእውነት ጥያቄ የፍትህ ጥያቄ ስለሆነ ሰው ሚዛናዊ ከሆነ ከእውነትና ከፍትህ ስለሚቆም ፕሪቶሪያ ስምምነት ያሸነፍንበት ሰነድ ነው። በፕሪቶሪያ ስምምነት መሰረት ራሳችን ያስተዳድርነው ነው። የማንነት ትግል ይዘገያል እንጂ አይሸነፍም እንላለን። ግን እንዴት ነው የማንነት ትግል የማይሸነፈው? ማህበሩ ተቋማዊ ቁመና ይዞ የታለመለትን ግብ ከዳር እንዲያደርስ የሐሳብ ልዕልና በሐሳብ ልዕልና ማመን፣ ለእውቀትና ለእውነት ቅድሚያ መስጠት፣ የተማረና የሰለጠነ የሰው ኃይል እንዲኖር ማድረግ ወይ ደግሞ ማስቻል፣ ተባብሮ መስራት፣ ንቁ የማህበረሰብ ተሳትፎ ማሳካት፣ የህግ በላይነት ማክበር፣ ያው ተቋማዊ የውስጥ የተቋሙ ህግ በላይነት ማለት ነው። የህዝቡ ችግር መሀል ላይ ያለችው እንደ እንቁላል አድርገን ብንወስዳት እንግዲህ የሁሉ የወልቃይት ጠገዴ እንዲሁም የጠለምት ህዝብ የችግሮቹ አስኳል ብለን የምንገልጸው እዚህ ላይ የተቀመጠው የማህበረሰቡ የአማራ ማንነት ጥያቄ ብለን ነው የገለጽነው። ከዛ ባሻገር የማህበራዊ ፍትሃዊ ተጠቃሚነት፣ ኢኮኖሚያዊ ፍትሃዊ ተጠቃሚነት ብለን ፖለቲካዊ ፍትሃዊ ተጠቃሚነት ማህበረሰቡ ተነፍጎ ነበር በሚል ነው የተገለጸው። ለአጭር እቅድ እንደ የአጭር ጊዜ እቅድ ደግሞ ምንድን ለመስራት ነበሩ ማህበሩ ይዞት የተነሳው የሚለውን አንደኛ የተማረው የህብረተሰቡ ክፍል በበቂ ሁኔታ ምሁራዊ አደረጃጀት መፍጠር የሚል ነው። በሁለተኛ ደረጃ ደግሞ የማህበሩ ኢኮኖሚያዊ አቅም ደግሞ ማጎልበት መታገል ስለሚጠበቅ ማጎልበት ነው። እቅድ 3 ደግሞ እነዚህ እቅዶች ለብቻ ተተንትነው ተቀምጠው በሰነድ የተጻፉ ናቸው። በሶስተኛ ደረጃ ደግሞ በማህበረሰባችን የኢኮኖሚያዊ ማህበራዊና ፖለቲካዊ ተጠቃሚነት የሚረጋገጠው ሲደራጅና ማንነቱ ሲያስከብር እንደሆነ በቂ ግንዛቤ መፍጠር ይላል። እቅድ 4 ደግሞ በወልቃይት ጠገዴ ጠለምት ዙሪያ የተለያዩ ጥናታዊ ጽሁፎች ማዘጋጀት የሚል ይሄ የአጭር ጊዜ እቅድ ነበር ማለት ነው። ስለዚህ የአጭር ጊዜ እቅዱ የሚያተኩረው አደረጃጀት መፍጠር ነው የሚለው ማለት ነው። የመካከለኛ ጊዜ እቅዱ ደግሞ የማህበረሰቡ አማራ ማንነት እንዴት ሊመለስ ይችላል በሚል የተጻፉ ሰነዶች ናቸው። ስለዚህ በወቅቱ የጻፍነውን ነው አሁንም እያቀረብኩ ያለው። የመጀመሪያው እቅድ 1 የያዝነው ፖለቲካዊ ውሳኔ ማህበረሰቡ ሊሰጠው ይገባል የሚል ነው። ሁለተኛው የፌዴሬሽን ምክር ቤት ውሳኔ ይስጥ ነው። እቅድ 3 ጥናትና ምርምር በመስራት የማህበረሰቡ ላይ የደረሰው ግፍና በደል በማጋለጥ የማህበረሰቡን ጥያቄዎቹ እንዲመለስ ማስቻል ነው። 4ኛ ህዝበ ውሳኔ ነው። 5ኛ ሌላ አማራጭ ወይ ደግሞ ሌላ አማራጭ ስንል በሰዓቱ ጦርነት ለማለት ነው። የሆነው ደግሞ ከነዚህ ያው ቢያንስ ጥያቄው ተመለሰ ባንልም በጦርነት አካባቢው ነፃ ወጥቷል ማለት ነው።
የረጅም ጊዜ እቅድ ደግሞ እቅድ 1 ንቁ ማህበረሰብ ተሳትፎ እንዲኖር ማስቻል፣ እቅድ 2 የማህበረሰቡ ህልውናና ስለ መልካም ጉርብትና አጠቃላይ ቢያንስ ከሁለት ሀገራት የሚገናኝ አካባቢ ስለሆነ ስለሱ ነው የሚያወራው። እቅድ 3 የማህበረሰቡ አጠቃላይ አማራዊ ታሪኩ፣ ባህሉ፣ ስነልቦናው ማስተዋወቅና ማበልጸግ ነው። እቅድ 4 የማህበረሰቡ ዘላቂ ሰላምና ህልውና ማጽናት። እቅድ 5 ደግሞ የጉዳት ካሳ ጉዳይ። እንግዲህ ይህንን እቅዶች ሲዘጋጁ ህወሓት ለወልቃይት ጠገዴ ህዝብ ካሳ መክፈል አለበት የሚል ሐሳብ ይዘን በመነሳት ነው ማለት ነው። በህዝቡ ላይ የፈጸመው ግፍና በደል ተጠንቶ ለህዝቡ ካሳ ሊከፍል ይገባል። ይሄ ደግሞ በህግ አግባብ ማህበሩ መታገል አለበት፣ እንደ ረጅም ጊዜ እቅድ ማህበሩ መታገል አለበት በሚል የተያዙ ጉዳዮች ናቸው ማለት ነው። ስለዚህ አጠቃላይ የማህበሩ መግቢያና መርሆች እነዚህ ነው የሚመስሉት። ቀጣይ ደግሞ ቢያንስ በዚህ 2 ዓመት ማህበሩ ምን ተግባራት ሰራ የሚለውን ባጭሩ በዋናነት በተለይ በዚህ 2 ዓመት በትምህርት ዙሪያ፣ በሰላም ግንባታ ዙሪያ፣ ወልቃይት ጠገዴ ጠለምት አማራ ማንነት የማጽናት ስራዎች፣ የልማት ተሳትፎ እና እንዲሁም ደግሞ መጨረሻ ላይ በማህበረሰቡ የሚያጋጥሙ የመልካም አስተዳደር ችግሮች በመለየት ጥቆማ መስጠት የሚሉ ናቸው ዋናነት የተሰሩ። በዚህ መልኩ ነው የምናያቸው። ጥናታዊ ጽሁፎች ለማዘጋጀት ጥረት ተደርጓል። እነዚህን ደግሞ በዋናነት የሰራናቸው አንደኛው ስለ ተፈናቃይ የሚለው አጀንዳ፣ በተለይ ተፈናቃይ ሲባል እኛን የተፈናቀልነው የሚል ትርክት ስለተፈጠረ በትግሬዎች በኩል ማን ነው በትክክል የተፈናቀለው የሚለው ነባር ህዝቡ እንደተፈናቀለ ከ72 ዓመተ ምህረት ጀምሮ ህወሓት አካባቢውን ሲቆጣጠር ህዝቡን እንዳፈናቀለ እንደገደለ የሚገልጽ ጽሁፍ ነው ማለት ነው። የማንነት ጥያቄው ደግሞ አሁን ባለው ነባራዊ ሁኔታ አሁን በመጀመሪያ ስንነሳ በጻፍነው ሳይሆን አሁን ባለው ነባራዊ ሁኔታ ደግሞ እንዴት ነው ማጽናት የሚቻለው፣ በዘላቂነት እንዴት ነው ማጽናት የሚቻለው ስለሚልም የጻፍናቸው ጽሁፎች አሉ። በውስጥ ሰላም ግንባታ ዙሪያ ላይ፣ በሚዲያ ስራዎች፣ መጨረሻ ላይ የልማት ተሳትፎ ቢያንስ የተጠናከረ የፋይናንስ አቅም እንኳን ባይኖረው የነበሩ የኮብልስቶን ልማቶች ለመሳተፍ ሞክረዋል ማህበሩ። የአውራ መንገድ ሲሰራም እንዲሁ እና በአጠቃላይ የልማት ስራዎችንም ለመስራት ጥረት አድርጓል ማለት ነው። ከዚህ ምሁራን ማህበር ተደምረ መዋል ራሱ ለእኔ ትልቅ ደስታ ነው። ቅድም መምህር አባይ ግድብና ወልቃይት ይገናኛሉ ሲል እኔ እንደኔ እንጃ ወደ ሌላ ሰው ሊሆን ይችላል። እኔ ግን በምን መልኩ ይገናኙ ይሆናሉ ብዬ ስፈትሽ ነበርኩ። በምን መልኩ ይገናኙ፣ በዚህ እንዴት በመናውቁ ቦታ ይገናኙ ይሆናል ምናምን ብዬ ማለት ነው። ለካ ሐሳው ነው እና ልክ ነው ይገናኛሉ። እየጠየቅን እንሰራለን፣ እየተደራደርን እንገነባለን የተባለው ልክ ነው። ለምን እንደዚህ ተባለ ቢባል ወልቃይት ጠገዴ የመጀመሪያ ጊዜ ጥያቄው ወሰን እስከሚገኝ መልስ እስከሚገኝበት ተብሎ ቢቀመጥ ኖሮ አሁን ከለውጥ በኋላ ማዕት ወጣት የእግር መኪና፣ ቤት፣ ሌላ ነገር ሰርቷል፣ ገዝቷል። ለምንድን ነው? እየታገልን ልማት ላይ ስላለን ማለት ነው፣ ስላለ ወጣቱ። ይሄ ደግሞ ገና ሳይታለም የተፈታ ነው። ለመጀመሪያ ጊዜ ወያኔ ይወጣል ተብሎ ያለመውና ያቀደው አልነበረም፣ ግን ቅብብሎች ነበር ትግሉ። ከ69 ጀምሮ አባቶቻችን እየተታገሉ አናገባም አናደርስም እያሉ ሲታገሉ እየሞቱ ወጣት እየተተካ ሀገራችን አናስነካም እያሉ ለጊዜው የተወሰነ ድል እንኳን ገጥሟቸው ገብተው እንኳን ቢያሳዱትና ቢያሰቃዩት ትውልድ ደግሞ እንደ አዲስ ተነስቶ ድሉን አግኝቶታል ማለት ነው። ይሄ ድል ለማግኘት ደግሞ ብዙ ሰው ተፈናቅሏል። እንዴት ተፈናቀለ ቢባል እነሱ ይዘውት ነበር የቦታ እንግዲህ የቦታ አላሰራ ስላሉ በውጭ ሁኜ ያቅሜ መኩራለሁ ብሎ ተፈናቅሎ በውጭ ሰርቷል። የጎንደር ምሁራንና የጎንደር ነዋሪ ባላባትና ሊቃውንት ሁሉ ተጨምሮበት ታሪክ ተሰርቷል። አሁን ግን ከዚህ በኋላ ምን አለ? ታንኩ፣ ባንኩ፣ ጦሩ፣ ምንሻ ሳይቀር በእጃቸው እያለ ያልሆነላቸው እዚህ በኋላ ማዶ ነው
እኛ ቦታችን ሊያስለቁነን አይታሰብም። ልንነቃ ይገባል፣ ልንጠብቅ ይገባል፣ ልናለማ ይገባል ልል ፈልጌ ነው። አንድ አባባል አለ። ምን ይላሉ አባቶች? ሚዳቋና ነብር ተገናኙ ይባላል። ነብሩ ለሚዳቋ ሊበላት ነው። ሚዳቋ ደግሞ ሮጠሽ ሚዳቋ ምን ሮጠሽ አውጣኝ እያለሽ፣ ነብሩ ምን ሮጠ በኋላ አብላኝ እያለ። አውጣኝ ያለ ወጣ፣ አብላኝ ያለ በላ፣ ተኝቶ ያደረ አሰማ ተበላ ብሎ ይናገራሉ አባቶች ማለት ነው። እንግዲህ ከተኛን እንበላለን ማለት ነው። ምሁራን እንግዲህ ምሁራን ከዚህ የበለጠ ለኛ የሚሰጡን ግብዓት የለም። ከዚህ የበለጠ ግብዓት አይኖርም። ምሁራን ማለት የሚመጣውን ነገር እያዩ በመከላከል በመጠበቅ በማልማት ካሉን ከዚህ በኋላ ምን አለ እንኳን አገራችን ይዘን በዱር ሆነን እንኳ እኛ ሌላ ስራ እንሰራለን። እኛ ሙተን ወጣት ህፃን ገና ልብ ያላረገ ተተክቶ ሌላ ስራ ይሰራል ስንል የነበርነ ዛሬ ሀገራችን ገብተን እንቁ የሆነ አመራር አለን። በእውነት ከዞን ጀምሮ እስከ ወረዳው እስከ ቀበሌ ያለ አመራር ጠንካራ አመራር ነው። እኛ ደግሞ መውረን አሁን እንደምትሉት እንደምታስቡና እንደምትመክሩና ምክር ሊጨመር ይገባል። ዛሬ እኔ በጣም ጥሩ ግብዓት አግኝቻለሁ። ሌላ ነገ ኋላ ደግሞ እኔ የበለጠ ግብዓት የሚወስድ ልጅ ሊመጣ ወጣት ሊመጣ ይችላል፣ ገና ታዳጊ ማለት ነው። እና እንደዚህ ያለ ምክራችሁ አይለየን። ወልቃይት ጠገዴ ጠለምት ምሁራን ማህበር አጠቃላይ ሰሜን ጎንደርን ማለት ይቻላል ይሄን ቀጠናውን እንዳለ ይዞታል ማለት ይቻላል። በሐሳብ ደረጃ አባሉ ግን ከፍ ማለት መቻል አለበት። ቅድም ሲጠቆም እንደነበረው መስፋት መቻል አለበት። መስፋት መቻል አለበት። ይሄን ማሳደግ በጣም አስፈላጊ ነው የሚል ነገር ነው ያለኝ። በጣም ብዙ ነገር እየተሰራ ነው ያለ፣ መጠናከር ነው ያለበት። እውቅናውን በዛው ልክ እያደገ መሄድ አለበት የሚል እምነት ነው ያለኝ። ሁለተኛው ጽሑፍ የዩኒቨርሲቲ ምሁሩ ያቀረቡት ሀቢብ ከህዳሴው ግድብ ጋር የነበሩትን ቻለንጆች ከወልቃይት ጠገዴ ጋር ያተሳሰሩበት ቅድም እንደተባለው የሚያመላክተው ጽናትንና ስልትን ታክቲክን ነው የነገሩና ታክቲክ ነው። ቁመህ እውነት ስለያዝክ አቅም ከሌለህ አሸናፊ አይደለህም። ዝም ብሎ እውነት ብቻውን እያሸነፈ አይደለም፣ አቅም ይጠይቃል። አቅም እንዴት ይምጣ ነው? መሰባሰብ መደራጀት ከተባለ እነዚህ ምሁራኖች ሐሳብ ምንድን ነው የምንረዳው? እኛ ወልቃይት ጠገዴ አሁን ከገጠመን ትግል እንዴት ነው የምንሻገረው የሚለውን ነገር መገንዘብ ይጠይቃል ማለት ምን ማለት ነው? ይሄ እየሰራን እያለማን እውነት አለን፣ ፍትህ እንጠይቃለን። እየሰራን እያለማን እየደራጀን ግን መሻገር እንችላለን ከተባለ ያኛውን ደግሞ እንዳንድ ከተጠቀምነው ህዳሴውን ከኛ ጋር መተን ካተሳሰር ነው እንዴት እንሻገር ብሎ አመላክቶናልና ይሄን በደንብ ማየት የሚጠይቅ ይመስለኛል። ጥሩ ግንዛቤ አስይዞናል ብዬ ስለማስብ ማለት ነው። የፍትህ ጥያቄ ስላለበት እኔ አሁን የጎንደር ምሁራን ማህበር እንደው ብሰሩት ብዬ የማስበው እየሰራችሁ እንደሆነ አውቃለሁ፣ ግን ብሰሩት ብዬ የማስበው ምንድነው ብሎ ዝም ብሎ ጎጃም ይሄን ያህል ሰው ሞተ፣ ጎንደር ይሄን ያክል ሞተ፣ በዛ አካባቢ ከትግሬ ጋር ሁሉ ተቀናጀ፣ ከሻቢያ ጋር ተቀናጀ የሚለውን ፖለቲካሊ እሱን ለካድሬ ይኑርለት ለብቻው። ምሁራን ግን ከዚህ በጠለቀ ተፈጥሯዊ ሁኔታውን ማጥናት ይጠይቃል። ምንድነው ክፍተቱ? ምንድነው? አንዳንዱ እኮ በጣም በቃ አስበህ ምንድነው ብለህ መደምደሚያ የሚታጣበት ሁኔታዎች አሉ። የእናንተ ጥናት በጣም አስፈላጊ ነው። የጀመራችሁት ነበር። የማይካድራው ቅድም እንደተባለው ግን የሚባለው የወልቃይት አጽም ተለቅሞ አላለቀም፣ አልወጣም፣ ገና ይቀራል። ጅምር አለ፣ ያላለቀ ነገር አለ። ይሄን ለዓለም አቀፍ በእናንተ በኩል ነው ደግሞ የበላይነቱ የሚይዘው። ሚዲያው የሚሸፍነው በእናንተ ተቋም አካባቢ ነው።
በምሁራን ማህበሩና በእንደዚህ አይነቱ በማንነት ኮሚቴው ልክ እንደዚህ ተደማጭነት ባላቸው ኮሚቴዎች መቀናጀትና ይህንን የበላይነት እንዲይዝ በሚዲያው የማድረግ ኃላፊነት ቢኖር ጥሩ ነው ብዬ አስባለሁ። እነዚህን ጥናቶች አጥንተን ከሄድን አሁን በሰጣችሁና እንደዚህ አይነት ጥናታዊ ጽሑፎች ሲቀርቡ እዚህ የበለጠ ሰው መገኘት አለበት። አመራሩ መገኘት ነበረበት ብዬ አስባለሁ። ሌላ መድረክ ነበረው፣ በርግጥ ሙሉ አመራር መገኘት ነበረበት። አቅም ነው ይሄ፣ ለኛ አቅም እየሞላችሁት ስለሆነ ማለት ነው። ብዙ በደል ደርሶብናል። አንዷን በደል እንደ ርዕስ በመጠቀም ህብረተሰቡን ማስገንዘብ እንችላለን። በጣም የሚያሳዝነው ታሪክ ነጋሪው ስለ ወልቃይት ጠገዴ ጥልቅ የሆነ ዕውቀት አለው የሚባለው ሰውን በሙሉ ጨርሶብን ነው ሄዱት። አሁን ወጣት የምንባለው አብዛኞቻችን ሴራቸውን አናውቀውም ማለት ይቻላል። ስለዚህ ይህንን ወጣት ኃይል ነው ብለን ካስቀመጥን ይህንን ወጣት ደግሞ በተለያየ መድረኮች እየፈጠር ማስገንዘብ ይኖርብናል። እዚህ ላይ ተዳክመናል። ዛሬ ያገኘነው ግብአት እንደ ግብአት ወስደን ከዚህም በላይ ብዙ ቶፒኮችን እያደራጁ ወጣቱን ማንቃት ይቻላል። ለምሳሌ ከቋንቋ እንኳን ብንወስድ ትግርኛ ግን ቋንቋችን አይደለም፣ 4 ነጥብ ለመድ ነው። ልክ አረብኛ እንደምንናገረው ለመድ ነው። ዘን የአንድ ሰው ማንነት ቋንቋ ብቻ አይገልጸውም፣ ባህል ነው። ባህል ደግሞ 6 7 እሴቶች አሉት። አለባበስ፣ አመጋገብ፣ ባህላዊ ጭፈራችን፣ የሐዘን አገላለጻችን፣ በዓል አከባበራችን። እንደዚህ አይነት ግንዛቤዎች ያስፈልጉናል። መድረኮችን መፍጠር ይኖርብናል። ሌላው ስለ በጀት ይወራል። በጀት በእርግጥ በጀት ቢፈቀድልን አሁን ከምናገኘው ገቢ በታች እንጂ ከገቢያችን እኩል አይሆንም። ከለውጡ በፊት ይሄ ወረዳ መቀሌን ብዙ ጊዜ እየመራበት የሄደበት ነበር በገቢ አሰባሰብ። ገቢያችን በደንብ አድርገን ከተጠቀም በጀት ሲሰጠን አሁን እንደምንሄደው ላንሄድ እንችላለን። ብዙ ዋጋ ተከፍሎበታል። እኔ ወልቃይቴ ስለሆንኩ አይደለም፣ ለእውነትና ለፍትህ ቆሜ ነው። ያኔ በወቅቱ ግን በጣም ወዳቸው ከወንድም በላይ የሆኑ የወልቃይት ልጆች ነበሩ ከኔ ጋር ሁኔታውን ሲያስረዱና የነበሩ ሰዎች እና በጣም በርካታ ሰዎች አሁንም ከኛ እዚህ ያልመጡ እናገኝም አሁንም የኛ ወንድሞችና እህቶች ናቸው የሚያስተዳድሩ የሚለውን ማየት ያስፈልጋል። ነገር ግን ነፃ ብንወጣም እስካሁን ድረስ ስራ አልተሰራም አላልንም። በርካታ ስራዎች ተሰርተዋል። በልማት፣ በጸጥታ፣ በማህበራዊ ጉዳይ የጥያቄውን ህጋዊ በሆነ መንገድ ሊመለስ ከማድረግ ወያኔ መቀመቅ እስከ መክተት በርካታ ስራ ተሰርቷል። ከነፃነት በኋላ ራሱ በጸጥታ፣ በልማት፣ በፖለቲካ በርካታ ስራ ተሰርቷል ማለት ነው። ነገር ግን በቂ ነው አይደለም፣ በቂ አይደለም። ምክንያቱም አካባቢው ማህበረሰቡ ራሱን በራሱ እንዳይገልጽ፣ ማንነቱን እንዳያስከብር፣ እንዳይለማ፣ በራሱ ሀብት እንዳይጠቀም የተደረገ ማህበረሰብ ስለሆነ ምን ያስፈልገዋል? አሁንም ልማት ያስፈልገዋል። አሁንም ጸጥታውን ማስከበር አለበት። ማን ራሱ አሁንም ጥያቄውን እንዲመለስ መታገል መቻል አለበት። ህልውናውን ማረጋገጥ መቻል አለበት ማለት ነው። ቀሪ ስራዎች አሉ ነው። እስከዛሬ ምንም አልተሰራም ሳይሆን የተሰሩት ማድረግ መቻል አለበት። በጣም በርካታ ስራዎች በጀትም ሳይኖር የተወሰነ በጀት ከክልሉም ድጎማ ተደርጎ ስራዎች ተሰርተዋል። ግን በቂ ነው አይደለም ነው። ተጨማሪ ልማትና ስራ ማምጣት አለበት፣ መሰራት አለበት ነው። እየሰራን እንጠይቃለን ያለው ማለት ነው። ችግሮች የመልካም አስተዳደር፣ የፍትህ፣ የበጀት፣ የጥረት፣ የግጭት እነዚህ ነገሮች ታዲያ ማን ነው ሊፈታ የሚችለው? እኛው እኮ ነን። ከማን ጋር ተባብረን? ከአስተዳደሩ ጋር። ኮሚቴዎች አሉ፣ ማህበራቶች አሉ። እዛ ውስጥ በመግባት መንግስት መዋቅር ውስጥ በመስራት እነዚህን ችግሮች መፍታት ነው። የመልካም አስተዳደር ችግር ማንም መጥቶ ፌደራል መንግስት ወይም ሌላ ሰው ከሌላ አካባቢ መጥቶ ሊፈታልን አይችልም። እየኖርንበት ያለውን መልካም አስተዳደር ችግር ማን ነው የሚፈታው? እኛ ነን። በምን? በመሳተፍ፣ በመመካከር፣ በመጠየቅ፣ አብሮ ችግር በመዘየድ
እና ችግር አለ የትም ቦታ እንኳን እንደዚህ አይነት ውስብስብ ችግር ያለበት አካባቢ ቀርቶ ሌሎችም የራሳቸው ሰላም የሆኑ ቦታዎች አካባቢ እንኳን ሙስና አለ፣ ሰላም የመልካም አስተዳደር ችግር አለ፣ ብዙ ችግሮች ይኖራሉ። እዚህ ጋር ምንድነው ያለ የመልካም አስተዳደር ችግር አለ ያው ነው ማለት የትም ቦታ ላይ ያለው ነው ያለ ሰው ግን መልካም አስተዳደር ችግር ማን ነው የፈታው? እኛው ራሳችንን በመናበብ ማለት ነውና ሌላው ቅድም አንድ ወንድሜ እዛ ቋንቋ እና ማንነት ቋንቋና ማንነት አይገናኝም። እኔ ትግረኛ እችላለሁ፣ ወልቃይት መጥቼ አላውቅም፣ ትግራይም አልኖርኩም እና እኔ ትግሬ ነኝ እንግሊዘኛ እችላለሁ፣ እንግሊዛዊ ነኝ እንዴ? እኔ አሜሪካዊ ነኝ አይደለም አይደል? ቋንቋ መቻል እኔ አሁን ትግረኛ ስለቻልኩ ትግሬ ነኝ እችላለሁ፣ አልኖርኩም፣ አልተወለድኩም፣ ተምሬው ነው እና ትግሬ ልባል አልችልም። ዋናው ማን ነው? እኔን መወሰን ያለብኝ ራሴ ነኝ። እና ቋንቋ ጋር የሚገናኝ ነገር በህገ መንግስቱ ቋንቋ ስለቻልክ ሳይሆን ማንነት ምንድነው የሚለው የስነ ልቦና ውሳኔ ነው። እኔ ነኝ እኔ እከሌ ነኝ ብዬ መናገር አለብኝ። እኔ አማራ ነኝ ብለው እኔ ነኝ ማለት ነው። ቋንቋ እንግሊዝኛ ስለቻልኩ እንግሊዛዊ ወይ አሜሪካ አይደለም። ትግረኛ እችላለሁ አዎ፣ ግን እንትን ትግሬ ነው አልችልም ማለት ነው። እና ይሄንን መለየት መቻል አለብን። ህገ መንግስቱም እንደዛ አይነት ነገር የለውም። ያው እነሱ የሚያወሩትን መስተካከል አለበት ስለሆነ ነው። ፕሪቶሪያ ስምምነት ያሸነፍንበት ሰነድ ነው። በፕሪቶሪያ ስምምነት መሰረት ራሳችን በራሳችን ያስተዳድረን ነው። በፕሪቶሪያ ስምምነት ምርጫ እንድናደርግ የተፈቀደልን በሱ ምክንያት ነው። ፌዴሬሽን ምክር ቤት ምርጫ ማድረግ አለባቸው መወከል አለባቸው ብሎ የወሰነ በፕሪቶሪያ ስምምነት ድል ነው ማለት ነው። አሁን ያው ለመክሰስ ሞክረዋል። ከወያኔ የከፋው ጌታቸው ማለት የከፋ ጠይቋል፣ ፍርድ ቤት አልቻለም። ግን ተወስኖልና ምርጫ እንድናደርግ ምን ማድረግ አለብን? ምርጫ ላይ አሁን ቅድም ያስቀመጥነው ወጣቶች በተለይ የምርጫ ሁኔታ ላይ መሳተፍ ወኪል ማስቀመጥ አለብን። ለመንግስት ሄደው የኛን ጥያቄ በለጠ የሚያስመልሱልን ምን መርጣቸው ወኪሎች ናቸው። ወኪል ካለ ነው በጀት ይመጣል። ወኪል ሲኖር ነው ጥያቄያችን በዓለም አደባባይ በፓርላማ የሚነሳልን ጥያቄያችን። ወኪል ሲኖረን ነው ጥያቄያችንን ከመንግስት ጋር የሚደራደሩ ልማቱና ይሄ በፕሪቶሪያ ስምምነት መሰረት የመጣ ነው። ዝም ብሎ ፌደራል መንግስት ስለፈለገ አይደለም ያደረገልን ልማቱና ያንን ማሰብ መቻል አለብን። እንግዲህ በጣም ብዙ ዋጋ ተከፍሏል ለዚህ ነፃነት። ከዛ ዋጋ በኋላ ግን ነፃነት ማግኘታችን ምን አገኘ? ተቃራኒ ነገር ነፃነትና ጤና አንድ አይነት ናቸው። ለምሳሌ ጤነኛ ሰው ጤና መሆን ዋጋ ይሰጠዋል አይሰጠውም? ብዙ እኮ አይሰጠውም። የጤናን ዋጋ ሰው የሚያነሳው ሲታመም አይደለም? ነፃነትም እንደዛ ነው። ጤነኛ በሆነና ጤነኛ ባልሆነ ሰው መካከል ያለው ልዩነት ሊያስቀምጥ የሚችለው ጤና ያጣ ሰው ብቻ ነው። ደግሞ የሚገርመው ነገር በዛ ወቅት ነው ጤና ባጣበት ሰዓት ነው እንጂ ሲያገግም እኮ ይረሳዋል አይደል? ሲያገግም ይረሳዋል። ነፃነትም እንደዛ ነው። ነፃነት ሊገለጽ የሚችል ነገር አይደለም፣ ግን የግድ ሊኖረን የሚገባ ነገር ግን ነው። ጤና ሊገለጽ የሚችል ነገር አይደለም አይደል? በሳይንሱ አንዳንድ ነገር ልንልበት ይችላል፣ ግን በውስጣችን በመግለጽ ደረጃ ዋጋም ሰጠነው አናውቅም፣ ግን ደግሞ የግድ አስፈላጊ ነገር ነው። እኔ ነፃነትንም እንደዛ ነው የምወስደው ማለት ነው። አሁን ስለኛም ስላስተዳደሩ የምናነሳውም ተነስተን እኮ ነው ማለት ስለምንችል እኮ ነው። ለምሳሌ አስተዳደሩ ያልሰራም ተባለ፣ ይሄን ያልሰራ በይሄን ሰርቷል ተባለ አይደል? ስለምንችል እኮ ያነሳ ነው፣ መስራት ስለሚቻል። ነፃነት አይደር እኮ ይሄን እናነሳ እኮ አንችልም። እኛ ደግሞ አሁን ዛሬ ምን አነሳን? ህዝቡ ያልሰራውን እንዲሰራ ነው ያነሳ ነው ዛሬ። አሁን ስላስተዳደሩ ዛሬ አላነሳን፣ ጧት ላይ አንስተን ነበር ስላስተዳደሩ። ይሄኛው ሰነድ ስላስተዳደሩ ቀርቧል ጧት ላይ። ስለምንችል ያነሳ ነው፣ ያልሰራነው እንድንሰራ ያነሳ ነውና ይሄ ሁሉ የመጣው በነፃነት። ሁሉ ጊዜ የምንለው ነገር ምንድነው? የማንነት ትግል ይዘገያል እንጂ አይሸነፍም እንላለን። ግን እንዴት ነው የማንነት ትግል የማይሸነፈው ስንል ሁሉም ሰው ስለሚሳተፍበት ነው።
የማንነት ትግል የማይሸነፈው ሁሉም ሰው ከተሳተፈበት ብቻ ነው። በተለይ ደግሞ እንደኛ መራር የሆነ ጠላት ከገጠመ ሁሉን ሰው ግን እንዴት ነው የምናሳትፈው ነው ቁልፍ ጥያቄ። ሁሉን ሰው የምናሳትፈው ግልጸኝነት በመፍጠር ነው። በተለይ የሐሳብ ጥራት በመፍጠር ነው። ለሐሳብ ጥራት ደግሞ ምን ያስፈልጋል? መወያየት ያስፈልጋል፣ ማንበብ ያስፈልጋል፣ መጻፍ ያስፈልጋል ማለት ነው። በዚህ አጋጣሚ በመጻፍ አይ ቲንክ ይሄኛው ዞን በጣም ተቀዳጅ የዞናቸው አስተዳዳሪ አሁን በዚህ 2 ዓመት 2 መጽሐፍ ጽፈውልናል አይደለም? ሁለተኛውን እኛ መረቀናል ጎንደር ያለ ነው፣ እናንተ አልመረቃችሁም ይመስለኛል። እኔ አንብቤዋለሁ። በጣም ቆንጆ መጽሐፍ ነው። ለእያንዳንዳችሁ ደርስ የሚችል መጽሐፍ ነው። ስለዚህ መወያየት አለብን፣ ማንበብ አለብን፣ መጻፍ አለብን ማለት ነው የሐሳብ ጥራት ለመፍጠር። ይሄን ለማድረግ ግን ነፃነቱ ያስፈልጋል የሚል ነው። እዚህ መድረክ ላይ መጀመሪያ ስመጣ አንድ የተነሳ ሐሳብ አለና እስካሁንም ካልጠራ ላነሳው ፈልጋለሁ። አማራነትን በተመለከተ ወልቃይት ጠገዴ ላይ በታሪክ አጋጣሚ ከሁለት የተለያዩ ቤተሰቦች የተወለዱ ልጆች አሉ አይደል? ለምሳሌ እናታቸው ወልቃይት ጠገዴ አማራ ሆና አባታቸው ከትግራይ የሆነ ሰው ልጁ ወይም ሴት ከሆነች ልጅቷን በለው አማራ ትግሬ ናት። አንዱ ሰውዬ አሉ በጣም ትልቅ ዛፍ ይቆርጣል። የሚቆርጠው በመጥረቢያ ነው እና አልፎ ያጅ ምን ይለዋል? የምቆርጠው ትልቅ ዛፍ ነው አለ። አዎ ግን መጥረቢያውን ብስለው አይሻልም አለ። ሰውየው ምን ይላል? አይ መሳሉማ ጊዜ ወስድብኛል አለ እና ሲመለስም እየገዘገዘው ያ ሰውዬ አሁንም እንዴት ነው ብስለው አይሻልም አለ። ኧረ እውነትህን ነው አለ። አስታወሰው። ምክንያቱም ቅድም ያልናቸው የሐሳብ ጥራት ለመፍጠር የምናደርጋቸው ውይይቶች፣ ለማንበብ የምናጠፋው ጊዜ ይሄ መጥረቢያውን እንደ መሳል ነው ዛፉን ለመቁረጥ። ቅድም ሀይብ ያነሳው በጣም ትልቅ ብጅታን ስለሚፈጥር ማጥራት ያለብን ቋንቋ ማንነትን አይወስንም እንደተባለው ሁሉ በአባት ወይም በእናት አንዱ መሆን ማንነትን ሊወስን አይችልም። ማንነትን የሚወስነው ማን ነው? ሰውየው ራሱ። እጣ ፈንታዬ ከማን ጋር ነኝ ይላል። እኔ በእናቴ ከትግራይ ነው፣ በአባቴ ከአማራ ልሆን እችላለሁ። እጣ ፈንታዬ ከማን ጋር ነው እላለሁ። ይሄ እጣ ፈንታ የሚወሰነው ከአማራው ጋር ነው የምለው ወይስ ከትግራዩ ጋር ነው የምለው? ስለዚህ ሰውየው ነው መወሰን ያለበት። ስለዚህ በእኛ አስተሳሰብ እንደዚሁ ከሆነ አማራ ናቸው ብለን ማሰብ ያለብን። እኔ የሚሰማኝ አማራ እንደሆኑ ነው። ምክንያቱም እኛ የምናነሳው የእውነት ጥያቄ የፍትህ ጥያቄ ስለሆነ ሰው ሚዛናዊ ከሆነ ከእውነትና ከፍትህ ስለሚቆም እጣ ፈንታቸው ከኛ ጋር ነው ብዬ ስለማስብ ማለት ነው። ግን ከዚህ ካለፈስ እነሱን መጠየቅ አለብን እንጂ እኛ ቀድመን አባቱ ትግሬ ስለሆነ ትግሬ ነው፣ እናቱ ትግሬ ስለሆነች ትግሬ ልንል አይገባም። ይሄ ከፍተኛ ብጅታ ይፈጥራል። አንዱ የሐሳብ ጥራት ይሄ ነው ብዬ ነው የማስበው። ተገናኘን። በጣም አመሰግናለሁ። ጊዜውን የሚፈልገው ስራ ሊሰሩ የሚችሉ ወጣቶች ወደ ማህበሩ መጥተው ስራ ይሰራሉ፣ የተሻሻለ ይመጣል ብዬ ነው ተስፋ ማድረገው እንጂ እስካሁን በቂ ስራ ሰርተናል ወይ ደግሞ የሚያኩራራ ለማለትም አይደለም። ግን አትሊስት ምን ለማድረግ ተቻለ? የተሻለ ጊዜ ነፃነት ያላቸው ልጆች ማህበሩን እንዲመሩ ማድረግ ይጠበቅብናል። መዋቅሩም እንዲሰፋ ማድረግ ይጠበቅብናል። በዚህ መልኩ የተሻሻለ ይመጣል ለማለት ነው ባጭሩ። ማህበረሰቡ ቅሬታዎች መፈታት መቻል አለባቸው። ምክንያቱም እንዳልከው አስተዳደርና ህዝብ የሰመረ ግንኙነት ሊኖረው ይገባል። እኛ ደግሞ እንደ ህዝብ በተለይ የህልውና ትግል የምንታገለው ምንም አይነት ክፍተቶች እንዲኖሩ አንፈልግም። ቢኖሩ ደግሞ መፈታት በሚቻልባቸው መንገዶች እንዲፈቱ ተጋግዘን እንሰራለን ለማለት ፈልጌ ነው።